ሳውዲ አረቢያ ከግብጽ ከኤርትራ ከነጅቡቲ ከነሶማሊያ ጋር በጋራ በመሆን ከቀይ ባህር ላይ የማይዋሰኑ ሀገራት በምንም አይነት መልኩ ወደ ቀይ ባህር መድረስ የለባቸውም የሚለውን የሬድ ሲ ካውንስልን በ2019-2020 አካባቢ ላይ በመመስረት ያንን እንቅስቃሴ ካጠናከሩ የመካከለኛው ምስራቅ ሀገራት መካከል አንዷ ነች። ምን ማለት ነው? ኢትዮጵያ የቀይ ባህር ተደራሽ ለመሆን በምታደርገው ጥረት ላይ የቀይ ባህርን ሰላም ላስከብር ብላ የባህር ኃይልን ለማንቀሳቀስ በምታደርገው ጥረት ላይ እነ ግብጽ ከቆሙበት አኳያ የምትገኘው ሳውዲ አረቢያ ነች። በአንጻሩ ዩናይትድ አረብ ኤሚሬት ደግሞ በኢትዮጵያ የባህር በር ተደራሽነት ላይ አማራጭ ይዤ ብመጣ ይሻለኛል በሚል አይነት መልኩ የባርበራ ወደብን አልምታ 2/3 የሚሆነውን የኢትዮጵያ ገቢ ወጪ ንግድ በባርበራ ለማድረግ ደፋ ቀና እያለች ነው። የመንገድ ፕሮጀክቶችን ለመጀመር የባቡር መሰረተ ልማቶችን በተለይ ከባርበራ ተነስቶ ወደ ተጎቻሌ ወደሚባለው የኢትዮጵያ ሶማሌ ክልል ውስጥ ወዳለችው ከተማ የሚዘረጋ መስመር ጥረት እየተደረገ ይገኛል። በማ በኩል በዩናይትድ አረብ ኤሚሬት በኩል። አሁን ዋናው ጥያቄ እዚህ ጋር ነው። ስትራቴጂካዊ ፍላጎታቸውን ለማስከበር እና በመካከላቸው የስበት ማዕከል ሆኖ ገኖ ለመውጣት እያከናወኑ ባለው ጥረት ሳቢያ የዚህ መገዳደራቸው ዋነኛ የጦር አውድማ ወይም የጦር መስክ ያደረጉት የአፍሪካ ቀንድንና የቀይ ባህር ቀጠና የምንለውን አካባቢ ነው። ማንናማ? ሳውዲና ዩናይትድ አረብ ኤሚሬት። ታዲያ ዩናይትድ አረብ ኤሚሬትና ሳውዲ ከኢትዮጵያ ብሔራዊ ጥቅምና ፍላጎት አንጻር እንዴት ነው የሚታዩት? ኢትዮጵያ ብሔራዊ ጥቅሟን ለማስከበር እያከናወነች ባለው ጥረት ላይ በሳውዲና በዩናይትድ አረብ ኤሚሬት መካከል ያለ ፍትጊያና መገዳደር እንዴት ጫና ሳያሳድርባት ሁለቱን አቻችላ ባይሆን እንኳን እንደው አንዱ ላይ በቃ ሙሉ በሙሉ ጥገኛ ሳትመስል እንዴት ነው ልትቀጥል የምትችለው? ምክንያቱም እነ ዩናይትድ አረብ ኤሚሬት እድልን ይዘው እንደመምጣታቸው ሁሉ ስጋትንም ይዘው መጥተዋል። ዛሬ በዚህ ጥንቅር ላይ እድሎቹንም ስጋቶቹንም እየቃኘን ኢትዮጵያ በእነዚህ በሁለት ጽንፎች መካከል ጥቅሟን አስከብራ የቀጠናውን ሰላምና ደህንነት አረጋግጣ እንዴት ልትቀጥል ትችላለች በሚለው ላይ ሐሳቦችን እያነሳን አብረን ቆይታ እናደርጋለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ በገበያ ፖድካስት። ዛሬ ቀደም ብዬ ነገርኳችሁን ርዕሰ ጉዳይ በዝርዝር እየተመለከትን አብረን ቆይታ እናደርጋለን። ሳውዲዎችን ሳስብ ግን አንድ ሁሌ የማረሳት አባባል አለች። እሷን ልንገራችሁ እና ወደ ሙሉ ትንታኔው አልፋለሁኝ። ሳውዲዎች ምን ይላሉ መሰላችሁ? አባቴ ግመል ጋልቧል፣ እኔ መኪና ነዳለሁ። ልጄ የጀት ኤርፕሌን ያበራል፣ የሱ ልጅ ግን ተመልሶ ግመል ይጋልባል ይላሉ ሳውዲ አረቢያዎች። ይሄ ሳውዲዎች አባባል እንዴትና ለምን ይሄን አባባል እንዳሉና አሁን ካለው ቀደም ብዬ ካነሳውላችሁ ጉዳይ ጋር እንዴት እንደሚገናኝም አብረን እየተከታተልን እንቆያለን። መልካም ጊዜ ይሆንላችሁ። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን አትርሱ። በአፍሪካ ቀንድና እንዲሁም በቀይ ባህር ቀጠና ላይ የዓለም አቀፍ ተዋናያኖች ፍላጎታቸውን ይዘው መንቀሳቀስ ከጀመሩ ዋላ ድር ብለዋል። በዚህ ቀጠና ላይ ኦልሞስት ዓለም ላይ ያለ ግሬት ፓወር ከምንላቸው ሀገራት ጀምሮ ሚድል ፓወር የሚባሉትም ጭምር የራሳቸውን ጥቅም ስትራቴጂካዊ ፍላጎት ለማሳካት በሚል እንቅስቃሴያቸውን በማድረግ ላይ ይገኛሉ። ከነ አሜሪካ ጀምሮ እስከነ ሩሲያ፣ የገልፍ ሀገራት ዩናይትድ አረብ ኤሚሬትና ሳውዲ፣ ቱርክ፣ እነ ግብጽ፣ የነ እስራኤል፣ የነ ቻይና ሌሎችንም ኢቭን እነ ኢራንንም ጭምር በዚሁ ረገድ ልናነሳቸው እንችላለን። ለምሳሌ አሜሪካ ለምንድነው በቀይ ባህርና በአፍሪካ ቀንድ ቀጠና ላይ እንቅስቃሴ የምታደርገው ከተባለ በዋናነት የሽብርተኝነትን መዋጋት የሚል የባህር ላይ ወንበዴዎችን መዋጋት የሚልና በተመሳሳይ ደግሞ የቀይ ባህርን ሰላምና ጸጥታ ማረጋገጥ የሚል አይነት ፍላጎትን በመያዝ በዚህ አካባቢ ላይ እንቅስቃሴዋን በማድረግ ላይ ትገኛለች። የአሜሪካ የጦር ሰፈሮች እንደሚታወቀው ቃኘው እየተባለ በሚጠራ በቀደመው የኢትዮጵያ ግዛት ውስጥ በሚጠቃለለው አካባቢ ላይ የጦር ሰፈሯን ገንብታ እንደነበር አይዘነጋም። ከኤርትራ መገንጠል በኋላ ደግሞ ሙሉ በሙሉ የኤርትራ ውስጥ ወይም ቀደም ብሎ በኢትዮጵያ ውስጥ ይጠቃለል የነበረው የቃኘው የጦር ሰፈሯን ወደ ግብጽ በማሸጋገር በግብጽ ውስጥ ጠንካራ የሆነ ወታደራዊ እንቅስቃሴን በማድረግ ላይ ትገኛለች። በተመሳሳይ በጅቡቲ ውስጥ የምታከናውነው የአሜሪካ የጦር ሰፈሮች እንቅስቃሴ እንዳለ ሆኖ ማለት ነው።
ሩሲያ ከአሜሪካ በተለየ በዚህ የቀይ ባህር ቀጠና ላይ ፍላጎት የላትም ማለት ሳይሆን ነገር ግን እንቅስቃሴ የላትም፣ ተጨባጭ የሚታይ ነገር የላትም ተብሎ የምትገለጽ ሀገር ነች። የሩሲያ በዚህ የቀይ ባህርና የአፍሪካ ቀንድ አካባቢ ላይ እያከናወነች ያለው እንቅስቃሴ በቀይ ባህር ተደራሽነት የሚለው ነጥብ ላይ የሚያተኩር እንደሆነ ልብ ሊባል ይገባል። ለምሳሌ ያክል በሱዳን ውስጥ ከ2019 እንደ አውሮፓውያን አቆጣጠር በፊት በነበረው የኦማር አልበሽር የስልጣን ዘመን ጊዜ በፖርት ሱዳን አቅራቢያ ላይ የባህር ኃይሏን ልታሰፍር የምትችልበት አይነት የጦር ሰፈር ስምምነት አድርጋ እንደነበር አይዘነጋም። ታዲያ ከቅርብ ወራት ወዲህ ደግሞ ወደ 300 የሚሆኑ የሩሲያውያን የባህር ኃይል አባላትን ጭምር ያጠቃለለ ወታደራዊ ክፍሏን ወደዚህ ስፍራ ልካለችም የሚሉ አይነት መረጃዎች አሉ። ስለዚህ ሩሲያ በቀይ ባህር ቀጠናና በአፍሪካ ቀንድ ላይ የምታከናውናቸው ከወዲያ ወዲህ ማለት እንቅስቃሴዎቿ ዋና ዓላማቸው በቀይ ባህር ላይ ተደራሽ መሆን መቻል የሚለው ነጥብ እንደሆነ ልብ ሊባል ይገባል። የገልፍ ሀገራት ፉክክር ዛሬ በዝርዝር የምንመለከታቸው ዩናይትድ አረብ ኤሚሬት እና ሳውዲ አረቢያን ወደ በኋላ ላይ በደንብ ስለምንመጣባቸው እዚህ ጋር ልዝለላቸው። ቱርክን እንመልከት። መቼስ ከቀናት በፊት በቱርክና በእስራኤል መካከል ያለ ቀጠናዊ ሽኩቻ ምን ሊመስል ይችላል በሚል ርዕሰ ጉዳይ ወደ እናንተ ያደረስኩት የፖድካስት ቆይታ እንደነበረ አይዘነጋም። ስለዚህ የቱርክ መንሰራራት ሊባል የሚችለው በሶማሊያ ከ2011 እንደ አውሮፓውያን አቆጣጠር ጀምሮ እያከናወነች ያለው እንቅስቃሴና ከቅርብ ወራት ወዲህ ደግሞ የነዳጅ ቁፋሮ ፕሮጀክቶችን በማስፈጸም ጅምር ከሶማሊያ የተፈጥሮ ሀብት በረከት ተቋዳሽ መሆን ለመቻል ደፋ ቀና በማለት ላይ ትገኛለች። በነገራችን ላይ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን በሶማሊያ እየተከናወነ የሚገኘው የነዳጅ ቁፋሮ ፕሮጀክታቸው በመጪዎቹ 9 ወራት ሙሉ በሙሉ ተጠናቆ ለአገልግሎት እንዲጀምር ዴድላይን ወይም የቀነ ገደብ ማስቀመጣቸውን የሚያሳዩ መረጃዎች እየወጡ ይገኛሉ። ስለዚህ ቱርክ በዚህ ቀጠና ላይ በአንድ የተፈጥሮ ሀብት ተጠቃሚነትን ለማረጋገጥ በሚል ሁለተኛ ነገር ደግሞ አካባቢው ላይ ያው በቀደመው በነ ኦቶማን ኢምፓየር ጊዜ ይሄ ስፍራ በነሱ ቁጥጥር ስር በቱርኮች ቁጥጥር ስር እንደነበረ አይዘነጋም። በነገራችን ላይ በ1557 እንደ አውሮፓውያን አቆጣጠር በኢትዮጵያ ወደ ምጽዋ አካባቢ ድረስ የኦቶማን ኢምፓየሮች ተጽዕኖ ተስፋፍቶ የነበረበት ጊዜ እንደነበረም ጭምር ታሪክ መለስ ብሎ ያስታውሰናል። ያንን አይነት የቱርክን የቀደመ የኦቶማን ኢምፓየርነት ዘመን ለማንሰራራት ለማነቃቃት ተብሎ እንደው ሁሉ ነገር በዛ አንጻር ብቻ ድምዳሜ የሚሰጥበት ባይሆንም ነገር ግን ለመጀመሪያ ጊዜ ቱርክ በታሪኳ ከግዛቷ ውጭ ወጣ ብላ የጦር ሰፈርን ስታዘጋጅ ሶማሊያ ውስጥ መታ የከተመችበት ቅጽበት ወይም አጋጣሚ አንዱና ብቸኛው ነው ብለን መግለጽ እንችላለን። ስለዚህ ቱርክ በዚህ ቀጠና ላይ ከተፈጥሮ ሀብት በበለጠም ወይም የተፈጥሮ ሀብት ተጠቃሚ ከመሆን ጋር ተያይዞ ጎን ለጎን አብሮ የሚቀርበው ነገር ምንድነው? በቀጠናው ካለ የኃይል አስተላለፍ ፍላጎት ጋር እንዲሁ ፍላጎቷን አስጠብቃ መቀጠል የምትችልበትን ነባራዊ ሁኔታ መፍጠር የሚለው ጉዳይ እንደሆነ ልብ ሊባል ይገባል። የግብፅን ጉዳይ አናነሳውም። ያው ግብፅ ከኢትዮጵያ ጋር ካላት ታሪካዊ ቁርሾ አንጻር የቀይ ባህር መግቢያና መውጫ መቆጣጠር የሚል አይነት እቅድ አላት። መውጫ ሊባል የሚችለው የስዊዝ ካናል በፈረንሳዮችና በእንግሊዞች አማካኝነት ተገንብቶ ስራ ከጀመረበት ጊዜ አንስቶ የግብፅ ስትራቴጂካዊነት እጅጉን ጨምሯል። አሁን ደግሞ ይህን ስትራቴጂካዊነቷን ይዛ የቀይ ባህርን መውጫ ብቻ ሳይሆን የቀይ ባህርን መግቢያ በማለት በጅቡቲና በየመን በኩል ላይ ያለው መሃል ላይ የሚገኘውን የባብ ኤል መንደብ እየተባለ የሚጠራውን ስፍራ በእነሱ ተጽዕኖ ስር ለማድረግ ከነ ኤርትራ ከነ ጅቡቲ ከነ ሶማሊያ ጋር እያከናወነቻቸው ያሉ ጥረቶች ምን እንደሆኑ በግልጽ የሚታወቁ ናቸው። የቻይና እንቅስቃሴም ደግሞ በዚህ በምስራቅ አፍሪካ ቀንድ ቀጠናና በቀይ ባህር ላይ ሌላ ከቅርብ ዓመታት ወዲህ እንደ አዲስ መመልከትና ማስተዋል የጀመርነው አንድ ጉዳይ እንደሆነ ሊዘነጋ አይገባም። ቻይና ለምሳሌ በዓለም ላይ እንግዲህ ያላት ተጽዕኖ በተለይ በንግድ ትብብሮችና ግንኙነቶች የሁለትዮሽ ትብብሮች አንጻር የሚገለጽ ቢሆንም ከቅርብ ዓመታት ወዲህ የዓለም የንግድ መስመሮችን መቆጣጠር በሚል የቤልት ኤንድ ሮድ ኢኒሺየቲቭ በማለት ያስጀመረችው ፕሮጀክቷ እንዳለ ይታወቃል። ታዲያ በቻይና ታሪክ ለመጀመሪያ ጊዜ ሀገሪቱ ከግዛቷ ውጭ የጦር ሰፈር መታ ስትገነባ ጅቡቲ የመጀመሪያዋ ነች። በነገራችን ላይ ከጅቡቲ በኋላ በሌላ በየትም ቦታ ላይ ቻይና የጦር ሰፈር ለመገንባት አልተንቀሳቀሰችም። ለምንድነው ቻይና ከሌሎቹ ዓለም ላይ ካሉ አካባቢዎች በተለየ ሁኔታ በዚህ የቀይ ባህር መግቢያ ሊባል በሚችል የአፍሪካ ቀንድ ላይ የጦር ሰፈሯን መገንባት የፈለገችው ከተባለ ደግሞ እነ አሜሪካ የመሰሉ ልዕለ ኃያል ሀገራት እነ ሩሲያም ጭምር መጥተዋል። ስለዚህ በዚህ ቁልፍ በተባለ ስትራቴጂካዊ ጌትዌይ ላይ የቻይና ተጽዕኖ ወይም የቻይና ፍላጎት እንዲከበር ለማድረግ በአንድም ይሁን በሌላ የባህር ኃይሏ እንቅስቃሴ ስለሚያስፈልግ ቻይና ጅቡቲን መዳረሻዋ በማድረግ በጅቡቲ የጦር ሰፈሯን ከገነባች ዋላ ደር ብላለች። አንድ ይሄ የጅቡቲው
ወደብ ፕሮጀክቷ ይገለጻል ተብሎ የሚታሰበው የቤልት ኤንድ ሮድ ኢኒሺየቲቭ ከቻይና ተነስቶ በምስራቅ አውሮፓ አድርጎ ምዕራብ አውሮፓን አጠቃለው በመካከለኛው ምስራቅ ወደ አፍሪካ ሲገባ እንደ ጌትዌይ የሚቆጠረች ኢትዮጵያ ነች አይደለ? የማይዘነጋና የሚታወቀው ታሪክ እሱ ነው። ኢትዮጵያ ከፍተኛ የሆነ ኢኮኖሚ ከፍተኛ የሆነ የህዝብ ቁጥር ያላት ሀገር ከመሆኑ አንፃር እንደ ጌትዌይ ትቆጠራለች። ታዲያ ወደ ኢትዮጵያ ለመግባት እንዴት ነው የሚቻለው ከተባለ ደግሞ በጅቡቲ በኩል ነው። እንደ ቻይና የመሰለ ሀገር መሰረተ ልማትን በመገንባት እንደምታውቁት ከአዲስ አበባ ወደ ጅቡቲ የተዘረጋው የባቡር መስመር ግንባታን በማስፈጸም ረገድ ቻይናዎች የነበራቸው ሚና ምን እንደሆነ አንዘነጋም። ይሄ የቻይናዎቹ እንቅስቃሴ በአፍሪካ ላይ ተጽዕኖአቸውን ለማሳረፍ እያከናወኑ ያለው የጥረት ሂደት መጀመሪያ ምዕራፍ ወይም መግቢያ ተብሎ የሚገለጽ ነው። በነገራችን ላይ ልክ በዚህ በጅቡቲ በኩል ላይ ቻይናዎቹ እንቅስቃሴ እንዳለ ሁሉ በምስራቁ በኩል ማለት ነው ምስራቅ አፍሪካ በምንለው አካባቢ ላይ በምዕራብ አፍሪካ ደግሞ ቻይና ካሜሮንን ነው ተደራሽ ያደረገችው። በካሜሮን አንድ ወደብ አለ። በቀጥታ የጠንካራ የሆነ የቻይና የንግድ እንቅስቃሴዎች የሚከናወንበት ወደብ ተደርጎ ቢታነጽም ነገር ግን ቻይና የምትሰራቸው እንደዚህ እንደ ወደብ ብላ እየገነባች የምታስረክባቸው ፕሮጀክቶቿ በአንድም ይሁን በሌላ ጥልቅ የሆነ መሰረት ላይ የሚታነጹና የባህር ኃይል የጦር መርከቦቿን ጭምር እንዲያስተናግዱ በማድረግ የምታነጻቸው እንደሆኑ መረጃዎች ያሳያሉ። ስለዚህ በምስራቅ በኩል በጅቡቲ በምዕራብ በኩል ደግሞ በካሜሮን አድርጋ የቻይና እንቅስቃሴ በዚህ መልኩ ሊገለጽ ይችላል። የቻይናን ጉዳይ እንዲህ ከተመለከትን ዘንዳ የእስራኤልም ድንገቴ ክስተት እንዲሁ የማይዘነጋ ነው። እስራኤል ከቅርብ ወራት ወዲህ ለሶማሊያ እውቅና በመስጠት ከምስራቅ አፍሪካ ቀንድ ቀጠና ላይ ጠንካራ የሆነ ተጽዕኖዋንና አሻራዋን አሳርፋለች። ለሶማሌላንድ እውቅና ከመስጠት ባለፈም ደግሞ በቅርቡ በሃርጌሳ ውስጥ የእስራኤል ኤምባሲ እንደሚከፈት ይጠበቃል። ለዚህ ምላሽ በሚል ሶማሌላንድ ደግሞ በኢየሩሳሌም ውስጥ ለመጀመሪያ ጊዜ የሶማሌላንድን ኤምባሲ እንደምትከፍት ጭምር ተረጋግጧል። ይህንን የሶማሌላንድ በኢየሩሳሌም ውስጥ ኤምባሲዋን የመክፈቷን ጉዳይ ከ16 በላይ የሚሆኑ የአብዛኛው የእስልምና እምነት ተከታይ የሚበዛባቸው ሀገራት የተቃውሞ ድምጻቸውን እያሰሙ ነው። እነ ቱርክ እነ ሳውዲን ጨምሮ በጣም በርከት የሚሉ ሀገራት እንዴት ሶማሌላንድ በኢየሩሳሌም ውስጥ ኤምባሲዋን ትከፍታለች የሚለውን ጉዳይ ጥያቄ እያነሱ ነው። ምክንያቱም ዶናልድ ትራምፕ የእስራኤል ዋና ከተማ ኢየሩሳሌም ነች በማለት መሰየማቸው አይዘነጋም። ያው እውቅና በመስጠት ማለት ነው። የእሳቸውን ፈለግ በመከተል በጣም ጥቂት የሚባሉ ሀገራት ናቸው በኢየሩሳሌም ኤምባሲያቸውን ለመክፈት ፍላጎት እያሳዩ የነበረው። አሁን ግን ሶማሌላንድ ከአረቡ ዓለም ወይም የአረቡ ዓለም እንኳ ብለን አንገልጸውም፣ ነገር ግን አብዛኛው የእስልምና እምነት ተከታይ ካለባቸው ሀገራት የመጀመሪያዋ ልትባል በምትችል ሁኔታ በእስራኤል ዋና መዲና ተብላ በነ ዶናልድ ትራምፕ እንግዲህ እውቅና በተሰጣት ኢየሩሳሌም ውስጥ ኤምባሲዋን ለመክፈት ከጫፍ የመድረሷ ጉዳይ የሆነ ውዝግብና ጥያቄዎችን እያስነሳ እንደሆነ ልብ ሊባል ይገባል። የእስራኤል ወደ አፍሪካ ቀንድና የቀይ ባህር ቀጠና መምጣት ከሶማሌላንድ ጋር ያላትን ትብብር ከማጠናከር ባሻገር በየመን የሚንቀሳቀሰውን የሃውቲን ቡድን ጠንከር ባለ ሁኔታ ያጸፋ ምላሽ ለመስጠትም ጭምር እንዳሰበች ይገለጻል። እርግጥ ነው የሃውቲ ቡድን በአንድ መልኩ ሰናን ተቆጣጥሮ ማስተዳደር ብቻ ሳይሆን የእስራኤል ኤምባሲ በሶማሌላንድ ሃርጌሳ ውስጥ የሚከፈት ከሆነና እስራኤል የጦር ሰፈሯንም ጭምር በሃርጌሳ ከባርበራ በጥቂት ኪሎሜትሮች ርቀት ላይ በሚገኝ አካባቢ ላይ የምታነጽ ከሆነ ያ አካባቢ ላይ ጠንካራ የሆነ ወታደራዊ ዘመቻዎችን ጭምር እንደሚሰነዝር ተደጋጋሚ ማስጠንቀቂያዎችን በማቅረብ ላይና በመግለጽ ላይ እንደሚገኝ ሊታወቅ ይገባል። የነ እስራኤል እንቅስቃሴም ለነ ሶማሌላንድ እንደ እድል ሆኖ የመጣ ነገር ቢሆንም ነገር ግን ደግሞ ጎን ለጎን ሌላ ያስከተለውም አደጋ አለ። ሃውቲ በቀጥታ በሶማሌላንድ ላይ ጥቃት ሊሰነዝር እንደሚችል ተደጋጋሚ ማስጠንቀቂያዎችና ዛቻዎችን እያቀረበ ከመሆኑ አንጻር ማለት ነው። በዚህ ቀጠና ላይ እንግዲህ አሁን የዘረዘርኩላችሁ ሀገራት ሁሉ በአንድም ይሁን በሌላ መልኩ ተጽዕኖአቸውን ለማሳረፍ ፍላጎታቸውን ለማስከበር አጋርነታቸውን ለማጠናከር ከቀጠናው ካሉ ሀገራት ጋር ትብብር የሁለትዮሽ ግንኙነቶችን በማጠናከር ላይ ይገኛሉ። ኢትዮጵያን ጨምሮ ካሉት ከጠቅላላ ሀገራት ጋር ማለት ነው። ኢቭን እነ ኤርትራም እኮ በግብጽ መነጽር ውስጥ ገብተው ከሶማሌላንድ ጋር በጋራ በመሆን የትራይላተራል ወይም የሶስትዮሽ ስምምነትን ማከናወናቸው ጭምር አይዘነጋም። ታዲያ በዚህ ረገድ ውስጥ ዛሬ በአበይትነት የምንመለከተው ጉዳይ የዩናይትድ አረብ ኤሚሬትስ እና የሳውዲ አረቢያ ቀጠናዊ ፉክክር ዋና የጦር አውድማ ወይም ደግሞ ዋና የፉክክራቸው መገለጫ ሆኖ እየተስተዋለ ያለው ቀጠና ይሄ የቀይ ባህር መግቢያ ሊባል የሚችለው የአፍሪካ ቀንድ ቀጠና ነው። ለመሆኑ ይህ የዩናይትድ አረብ ኤሚሬትስ እና የሳውዲ አረቢያ ቀጠናዊ የፉክክር ሂደት ከኢትዮጵያ ስትራቴጂካዊና ብሔራዊ ፍላጎትና ጥቅም አንጻር ምን አይነት ጉዳዮችን ሊያስመለክተን ይችላል በሚለው ጉዳይ ላይ ዛሬ የተወሰኑ ሀሳቦች
ነጥቦችን እያነሳን አብረን ቆይታ እናደርጋለን። ከአፍታ ቆይታ በኋላ ስመለስ በእነዚሁ የሳውዲና የዩናይትድ አረብ ኤሚሬት እንቅስቃሴዎች ላይ ዝርዝር ነጥቦችን እያነሳን ከኢትዮጵያ ፒኦቪም እየተመለከትነው እንቀጥላለን ማለት ነው። የሳውዲ አረቢያና የዩናይትድ አረብ ኤሚሬት በአፍሪካ ቀንድና በቀይ ባህር መግቢያ ሊባል በሚችለው ቀጠና ላይ ያላቸው እንቅስቃሴ ሀገራቱ በመካከለኛው ምስራቅ ገናና ሆኖ ለመውጣት እያከናወኑ ካለው የእርስ በርስ ፉክክር አንጻር የሚታይ ነው። ይህን ነገር መለስ ብሎ ለመረዳት ግን ሀገራቱንም በተወሰነ መልኩ ያሉበትን ነባራዊ ሁኔታና ለምን በአፍሪካ ቀንድ ላይ መፎካከር የግድ ሊልባቸው እንደቻለ በተወሰኑ መልኩ መረዳት ይኖርብናል። ሳውዲ አረቢያን መነሻ አድርገን እንጀምር። ሳውዲ አረቢያ ውስጥ አንድ በተደጋጋሚ ሜቢ ከዚህ በፊትም ስናገረው ሰምታችሁ ሊሆን ይችላል፣ ግን የምደጋገመው ከምን አንጻር ነው? የሳውዲ አረቢያን ለመረዳት ሳውዲ አረቢያ እያከናወነች ያለችውን እንቅስቃሴ ለመረዳት በቃ መሰረታዊ አባባል ነው ብዬ ስለማስብ ነው። My father rides a camel, I drive a car, my son rides a jet airplane, his son will ride a camel። ወደ አማርኛ ስናመጣው ምን መሰላችሁ? የአባቴ ግመል ጋልቧል፣ እኔ መኪና ነዳለሁ፣ ልጄ የጄት ኤርፕሌን ያበራል፣ የሱ ልጅ ግን ተመልሶ ግመል ይጋልባል እንደማለት ነው። ይሄ ሳውዲዎች አባባል ተብሎ የሚጠቀስና የሚገለጽ ነው። ይሄ አባባሉ እንደሚያስረዳችሁ ከጥቂት ዓመታት በፊት አብዛኛው የሳውዲ ዜጋ ግመል ጋላቢ ነበር። ሌላ ምንም የተሻለ የህይወት አማራጭ አልነበረውም። የግመል በቃ ከመጋለብ የተሻለ አማራጭ አልነበረውም። ከዛ ዓለም ላይ የነዳጅ ጉዳይ ነዳጅ በዓለም ላይ ቁልፍ መገበያያ ሆኖ ከቀጠለበት ከአንደኛው የዓለም ጦርነት ወዲህ በገልፉ ሀገራት ውስጥ ቀስ በቀስ የተደረጉ የነዳጅ ቁፋሮች አስደናቂ ውጤት እያስመዘገቡ በመምጣታቸው ሳቢያ እነዛ ግመል በመጋለብ የሚታወቁ እንደ ሳውዲ የመሰሉ ሀገራት በጣም በቃ ያላሰቡት የተፈጥሮ ሀብት በረከት ላይ ወደቁና በዶላር ተጨናነቁ። ዩናይትድ አረብ ኤሚሬትም ሳውዲም በዚህ ረገድ የሚጠቀሱ ናቸው። ሌሎችም የመካከለኛው ምስራቅ ሀገራት ስለነ ኢራንም እኮ ጭምር ከዚህ ቀደም አውርተናል። እና ይሄ የሳውዲ አረቢያ ድንገት የመጣ የነዳጅ የተፈጥሮ ሀብት ያስከተለው ረብጣ ዶላር ሳውዲዎችን በተወሰነ መልኩ በመሰረታዊነት መስራት የነበረባቸውን ጉዳይ ሳይሰሩ ዝም ብለው እንዲያልፉት አድርጓል። በ1970 ለምሳሌ 6.2 ሚሊዮን ህዝብ የነበሩ የሳውዲ አረቢያ ዜጎች አጠቃላይ ሀገራዊ ምርታቸው $4 ቢሊዮን ገደማ ነበር። በአማካኝ የነፍስ ወከፍ ገቢያቸው በ1970 እንደ አውሮፓውያን አቆጣጠር ነው የአንድ ሳውዲያዊ ዜጋ አማካኝ የነፍስ ወከፍ ገቢ $2800 ብቻ ነበር። በ2010 ገደማ ይሄ ታሪክ ተለወጠ። በቃ ሳውዲ አረቢያ ሌላ ታሪክ ውስጥ ገብታለች። የህዝብ ቁጥሯ 22.7 ሚሊዮን ደርሷል። ከዛ በዚያው ጊዜ ጠቅላላ ሀገራዊ ምርቷ $173 ቢሊዮን ገደማ ነበር የሚገለጸው። የዜጎቹ አማካኝ የነፍስ ወከፍ ገቢ ደግሞ $8500። እንግዲህ ልብ አድርጉ በ1970 እስከ 2010 እንግዲህ ልብ አድርጉ ከ1970 እስከ 2010 ባሉት 40 ዓመታት ውስጥ ሳውዲ አረቢያ የህዝብ ቁጥሯ ከ4.2 ወደ 22.7 ሚሊዮን አደገ። ዓመታዊ የጂዲፒ ወይም ጠቅላላ ሀገራዊ ምርት የሚባለው ከ4 ቢሊዮን ወደ $173 ቢሊዮን ደረሰ። የዜጎቿ አማካኝ የነፍስ ወከፍ ገቢ ደግሞ ከ$2800 ወደ $8500 አሻቀበ። አሁን በዚህ ተአምራዊ ለውጥ ውስጥ የቆየችው ሳውዲ አረቢያ ከኢኮኖሚያዊ ለውጧ ጀርባ ድፍድፍ ነዳጅና ድፍድፍ ነዳጅ ብቻ ነው ያለው። የሚገርማችሁ ሳውዲ ለዜጎቿ ድጎማ እኮ ትሰጣለች። ማለት አንድ ሳውዲያዊ ትምህርት ይማርም አይማርም በመንግስት ሰራተኛ መዝገብ ውስጥ ፔሮል ውስጥ ስሙ ይመዘገብና በየወሩ እየተጠበቀ ገንዘብ ይከፈለዋል። ይህ ጉዳይ ሳውዲዎች ትምህርት ላይ እንዳይሰሩ አድርጓቸዋል ይባላል። በነገራችን ላይ የሳውዲ ሊትሬሲ ደረጃ አሁን በቅርብ ነው በተወሰነ መልኩ መሻሻሎችን እያሳየ የመጣው። ኢቭን በቁጥር ደረጃ ከተገለጸ እኮ ሁሉም ሰው ተምሯል ተብሎ ሊገለጽ ይችላል። ነገር ግን ይሄ ፈጠራ፣ ኢኖቬሽን፣ ቴክኖሎጂ በሌሎች ዘርፎች ላይ ከነዚህ አይነት ጉዳዮች ጋር አንዲትን ሀገር በትምህርት ልቃለች የሚያሰኟት ነገሮችን በተመለከተ በብዙ መመዘኛዎች በጣም ዝቅተኛ የሆነ ውጤት ነበር የነበራት። ለዚህ መሰረታዊ ምክንያቱ ምንድነው ካላችሁ የሳውዲ መንግስት ዜጎች ትምህርትን እንዲማሩ ሳይሆን በመንግስት ላይ ጥገኛ ሆነው እንዲቀጥሉ ነበር ያበረታታ የነበረው። ይሄ በሳውዲ ውስጥ እንግዲህ የሚስተዋለው በትምህርት ብቃት ላይ
ወይም የተማረ ዜጋ በፈጠራ በቴክኖሎጂና በመሳሰሉ ዘርፎች ላይ ከፍ ያለ ልዕልና ኤክሰለንስ ሊባል የሚችለው ነገር ላይ የደረሰ ዜጋዎቿ ቁጥር መሳሳት ሀገሪቱ የውጭ ኢንቨስትመንት ብታመጣ ሰራተኛ ኃይል እንድታጣ ሀገሪቱ አዳዲስ የሆኑ ፕሮጀክቶችን ከነዳጅ ላይ የተላቀቀ አይነት ኢኮኖሚ ልገንባ ብትል ዜጋ ተኮር የሆኑ ስራዎችን መስራት አለባት አይደለ? ያንን ስራ ለመስራት አዳጋች እንዲሆንባት ሌሎች ተመሳሳይ ጉዳዮችንም እያስከተለ መጣ። ይህንን ጉዳይ እንግዲህ ቀደም ብለው መረዳት ጀመሩና ሳውዲዎች በጣም ስር ነቀል በሆነ መልኩ በትምህርት ላይ ከፍተኛ ስራ እያከናወኑ ይገኛሉ። በዚህ ሰዓት ላይ በጣም አስገራሚ ለውጦችም እየታዩ ስለመሆናቸው የሚያመላክቱ መረጃዎች አሉ። ነገር ግን እንደዛም ሆኖ በቂ አይደለም። አሁን የተማረ ዜጋ መፍጠር ብቻ ሳይሆን ያ የተማረ ዜጋ ደግሞ የሚፈጥረው ኢኮኖሚ ጭምር የነዳጅ ላይ የተንጠለጠለውን የሀገሪቱን ኢኮኖሚ በምን አይነት መልኩ ወደ ሌላ ኢኮኖሚያዊ ሽግግር ውስጥ ይቀይጠዋል ያስገባዋል የሚባለው ጉዳይም እንዲሁ ተጠባቂ ሆኗል። ሪያድ አሁን ላይ ያላት አቋም ምንድነው? በነዳጅ ላይ የተንጠለጠለ ኢኮኖሚዋን በተወሰነ መልኩ ሸብረክ አድርጋ ወይም ቀንሳ ሌሎች አማራጭ የኢኮኖሚ ዘርፎችን በተለይ እንደነ ዩናይትድ አረብ ኤምሬት የመሰሉ ሀገራት ስኬታማ የሆኑበትን የቱሪዝም ዘርፍ ለመሞከር ጥረት በማድረግ ላይ ትገኛለች። ይህንን አይነት እንቅስቃሴ ለማሳካት በሚል ቪዥን 2030 ብላ አጠቃላይ በነዳጅ ላይ ያላትን ጥገኝነት ቀንሳ ሌሎች የቅይጥ ኢኮኖሚ አማራጮችን አጠቃላ ስራዎቿን ተግባራዊና ተፈጻሚ ለማድረግ ደፋ ቀና እያለች ነው የምትገኘው። ምንም እንኳን አሁን በቪዥን 2030 ውስጥ ተጠቃለው ከነበሩ የቀይ ባህርን ታከው ይከናወናሉ ከተባሉ ፕሮጀክቶች መካከል እንደነ ኒዮም ማለት ዓለም ላይ እውነት ለመናገር የሰው ልጅ ከፈጠራቸው ስራዎች መካከል አስደናቂ ተብለው ሊጠቀሱ የሚችሉ አይነት የከተማ ፕሮጀክት ነበረ። መቼስ ዘላይን የሚባለውን ፕሮጀክት ታውቁታላችሁ። ከቀይ ባህር ዳርቻ አንስቶ እስከ ፐርሺያን ገልፍ ድረስ ሊዘረጉት አስበው የነበረ አዲስ በጣም ተአምራዊ የሆነ ከተማ አደንዶ ሰደ ግን እሱን ለማሳካትም በብዙ ርቀት ጥረት ተደርጎ ስራዎቹ ተጀምረው እንቅስቃሴዎቹ ቀጥለው ኢቭን ኒዮምን በተመለከተ የላይን የሚባለው የከተማ ፕሮጀክት ከሳተላይት ጭምር የሚታይ እስኪሆን ድረስ እድገት አሳይቶ የነበረ ቢሆንም አሁን ላይ ግን ሀገሪቱ በዚህ ጉዳይ ላይ ተስፋ ሳትቆርጥ የቀረች አትመስልም። እንደው ብዙ ርቀት ሲጓዝ እርምጃዎች፣ ለውጦች ብዙ እየተስተዋሉ አይደሉም እና የሆኑ ሌሎች አማራጮች እንደሚያስፈልጉ የኢኮኖሚ ስርዓቷን ለመቀየጥ አማራጭ የሆኑ የኢኮኖሚ ዘርፎችን ለማመንጨት ለማሳደግ የሚቀርባት የቤት ስራዎች እንዳሉ በግልጽ የሚያሳዩ ነገሮች አሉ። ስለዚህ ይህንን ነገር እንዴት ነው ማሳካው ብላ ስታስብ ሳውዲ የሁለትዮሽ አጋርነትን በማረጋገጥ በዚሁ በቀይ ባህር ቀጠና ላይ እንቅስቃሴዋን ማጠናከር ነው። ይሄን ለማሳካት በሚል ከነ ግብጽ ጋር በጋራ በመተባበር የቀይ ባህር አካባቢን ራሷ ብቻ ተጠቃሚ ሆና እንድትቀጥልበት የሚያደርግ አይነት ማዕቀፍን ጀምራለች። ይሄ ማዕቀፍ ሬድ ሲ ካውንስል እየተባለ ይጠራል። ሳውዲ አረቢያን ጨምሮ እነ ግብጽ፣ እነ ሱዳን፣ እነ ኤርትራ፣ እነ ሶማሊያ፣ እነ ጅቡቲ የተጠቃለሉበት አይነት ካውንስል ነው። ዋና ዓላማው የቀይ ባህርን ከሚዋሰኑ ሀገራት ውጪ በምንም አይነት ተአምር ቢሆን ሌላ ከቀይ ባህር ጋር የማይዋሰን ሀገር የቀይ ባህርን ማስተዳደር አይችልም የሚል አይነት ግብን የያዘ ማዕቀፍ ነው። ቀይ ባህር ላይ ያለውን ተጠቃሚነት እኔ ብቻ የሚል አይነት ሐሳብን ይዛ አሁን ሳውዲ አረቢያ በዚህ በአፍሪካ ቀንድ ላይና በቀይ ባህር ቀጠና ላይ እንቅስቃሴ በማድረግ ላይ ትገኛለች። ገፊ ምክንያቷ ምንድነው? ሳውዲ ወደዚህ አይነት እንቅስቃሴ ውስጥ እንድትመጣ ገፊ ምክንያቷ ምንድነው ካላችሁ ያ ቀደም ብሎ የነገርኳችሁን አባባል አስታውሱ። እኔ መኪና ነዳለሁ፣ ልጄ የጀት አውሮፕላን ያበራል፣ የሱ ልጅ ግን ተመልሶ ግመል ይጋልባል እያሉ የተረቱትን ያን አባባላቸውን አስታውሱ። በዚህ አይነት ነባራዊ ሁኔታ የሳውዲ ኢኮኖሚ የሚቀጥል ከሆነ በነዳጅ ላይ ያለው ጥገኝነት ከጊዜ ወደ ጊዜ እየጨመረ ሄዶ ከነዳጅ ውጪ ሌላ አማራጭ ኢኮኖሚ መርሃ ግብሮች ካልተከናወኑ በጣም በእርግጠኝነት ብሎ መግለጽ ይቻላል የሳውዲ ኢኮኖሚ ተመልሶ ግመል ወደ መጋለብ ሊባል ወደሚችለው አይነት ነባራዊ ሁኔታ ውስጥ ሊገባ ይችላል። ከዚህ ለመዳን ነው እንግዲህ ቀይ ባህር ላይ ተጽዕኖዋን አፍሪካ ቀንድ ላይ ተጽዕኖዋን ለማሳረፍ እየታገለች የምትገኘው ሳውዲ አረቢያ። ይሄ የሳውዲ አረቢያ ገፊ ምክንያት ነው። ዩናይትድ አረብ ኤምሬት ከነ ሳውዲ አንጻር እኮ ነጥብ የምትባል ነች። የሳውዲ አረቢያ ስፋት በጣም ትልቅ ነው አይደለ? ከነሱ የካርታ ስፋት አንጻር ሳውዲ በቀይ ባህርም በፐርሺያን ገልፍ በኩልም የምትዋሰን ነች። አንፎርቹኔትሊ ዩናይትድ አረብ ኤምሬት ደግሞ የመሬት አቀማመጧ እስረኛ የሆነች ምንም እንኳን በፐርሺያን ገልፍ ላይ ስትራቴጂካዊ በሆነ ሁኔታ ላይ ብትቀመጥም ያ ስትራቴጂካዊነቷ ዞሮ ከነ ኢራን ተጽዕኖ የማያስወጣት ሆኖ አሁን ላይ ያለችበትን ነባራዊ ሁኔታ በግልጽ ትረዳላችሁ።
የዩናይትድ አረብ ኤምሬትን ግን የተለየ የሚያደርገው በነዳጅ ላይ ያላትን ጥገኝነት ለመቀነስ በሚል እንቅስቃሴ ከጀመረች ዓመታት ተቆጥረዋል። ለምሳሌ ዱባይ ያው አንደኛዋ ግዛት ነች። ዱባይ በምትባለው በዛች ግዛት በዛች ከተማ ውስጥ የቱሪዝም መስህብ ለማድረግ ከስንት ዓመታት በፊት ነው አይደለ በዓለም ላይ ትልቁን ረጅሙን ህንፃ በመገንባት ዱባይን የቅንጦት መዳረሻ እስከማድረግ ድረስ ደርሰዋል። የነ ቢን ዛይድ ህልም ተሳክቶ ዱባይ በዚህ ሰዓት ላይ የዓለም የቅንጦት መዳረሻ በጣም ባይዘወይ ቢን ዛይድ አልናህያንን በጣም ከማደንቃቸው ነገር ውስጥ አንዱ ምን መሰላችሁ? ድሪመር ናቸው። ረጅም በቃ ሊሳካ የማይችል ነገር አለሙ። በዛ በረሃ ላይ ሊፈጠር ይችላል ተብሎ የማይታሰብ ነገርን አለሙ፣ አሳኩት። በዚህ ሰዓት ላይ የዓለማችን በተለይ የኢራን ጦርነት ከመጀመሩ በፊት በነበረ ቁጥራዊ መረጃዎች ካየን የዓለማችን ቅንጡ ባለሀብቶች በየዓመቱ ያላቸው ትራንዛክሽን ከፍተኛው የሚከናወነው በዱባይ ውስጥ ነው ወይም በዩናይትድ አረብ ኤምሬት ውስጥ ነው። እነ ፓሪስ ቀርተዋል፣ እነ ለንደን ታሪክ ሆነዋል፣ እነ ላስ ቬጋስ ተዘንግተዋል። አሁን መዳረሻዋ ዱባይ ሆናለች። የቱሪዝም አማራጭን ይዛ መምጣቷ ቱሪዝም ለሀገራዊ አጠቃላይ ምርቱ ያለው አስተዋጽኦ ከጊዜ ወደ ጊዜ እንዲጨምርና ሀገሪቱም በነዳጅ ላይ ያላት ጥገኝነት በተወሰነ እንዲቀንስ እድል ፈጥሮላታል። የቱሪዝም አማራጭን ይዛ ስለመጣች ግን በነዳጅ ላይ ያላትን ጥገኝነት ቀነሰች ማለት አይደለም። ዛስዋይ ወደቦችን የመቆጣጠር ወደቦችን የማሳደግ ወደቦችን የመገንባት አይነት ፕሮጀክት ይዛ በአፍሪካ ቀንድ ላይ ጠንካራ የሆነ እንቅስቃሴ በማድረግ ላይ የምትገኘው በሱዳን ከፖርት ሱዳን በቅርብ ርቀት አቅራቢያ ላይ በ1.2 ቢሊዮን ዶላር እገነባለሁ ብላ ካቀደችው የወደብ ፕሮጀክት በተጨማሪ በዚህ በሶማሌላንድ የባርበራ ወደብን ግማሽ ቢሊዮን ዶላር ሊባል በሚችል ወጪ ገንብታ አስጨርሳ አሁን ስራ ለማስጀመር በዝግጅት ላይ ትገኛለች። የምትጠባበቀው በነገራችን ላይ ኢትዮጵያን ነው። ዩናይትድ አረብ ኤምሬት የባርበራውን ወደብ ሙሉ በሙሉ ስራ ለማስጀመር የምትጠባበቀው ኢትዮጵያን ነው። እመለስበታለሁ ወደዚህ ነጥብ። ያው ከኢትዮጵያ አንጻር ነገሩን ማየታችን መመልከታችንን ስለምንቀጥል የዩናይትድ አረብ ኤምሬትን የተለየ የሚያደርገው ሌላኛው ነጥብ ምንድነው? በወደቦች ላይ ከምታከናውናቸው እንቅስቃሴዎች በተጨማሪ ይሄ ወደብ ላይ የምታከናውነውን እንቅስቃሴ ፖርት ኢምፔሪያሊዝም እያሉ የሚገልጹ ትችቶች እንዳሉ አብረው መዘንጋት አያስፈልግም። ለምሳሌ ያክል ከሰሞኑ አንድ ቪዲዮ ተመልክቻለሁኝ። በኦሮሞ ታሪክ ጥናትና ምርምር ላይ ስማቸው ከሚጠቀስ ግንባር ቀደም ሰዎች መካከል መሐመድ ሐሰንን መቼስ ታውቋቸዋላችሁ ብዬ አስባለሁኝ። ብዙ ፔፐሮቻቸውን ለማንበብ ሞክሬያለሁ። ባገኛቸው በጣም ብዙ ጥያቄ አለኝ። ኤኒዌይ የእሳቸው ከዚህ ከዩናይትድ አረብ ኤምሬት እንቅስቃሴ ጋር ተገናኝቶ ፖርት ኢምፔሪያሊዝም ነው የዩናይትድ አረብ ኤምሬት እንቅስቃሴ እያሉ በጣም ጠንካራ የሆነ ትችትን ሲያቀርቡባት ተመልክቻለሁ። ፖርት ኢምፔሪያሊዝም ማለት ምን ማለት ነው? የቀደመው የእነ አሜሪካ ኢምፔሪያሊዝም አሁን ወደብን በመቆጣጠር መልክ ሆኖ ዩናይትድ አረብ ኤምሬት እሱን እያስፈጸመች ነው። የፖርት ኢምፔሪያሊዝሙን ጉዳይ ያው እንደዛ ብለው ትችታቸውን የሚያቀርቡ ሰዎች ከነትችታቸው ያው ሐሳቡ እንደሚነሳ ልነግራችሁ ስለፈለኩ ነው። ይሄ በሁለቱም ሳይድ ያለውን እይታ እንድትመለከቱት ማለት ነው። ከዚህ የፖርት እንቅስቃሴዋ ወደቦችን ከማልማት እንቅስቃሴ ጋር በተያያዘ ደግሞ ሌላ ምንም ትኩረት አድርጋ የምትሰራበት ዘርፍ አለ ዩናይትድ አረብ ኤምሬት፣ የተፈጥሮ ሀብት። ለምሳሌ በሱዳን ከፍተኛ የሆነ የእርስ በርስ ጦርነት እንዳለ ይታወቃል። የሱዳን የእርስ በርስ ጦርነት ውስጥም ሆና ግን በየጊዜው ወርቅን ለዓለም ገበያ የምታቀርብበት መንገድ እየጨመረ ይገኛል። ኢቭን ትላንትና ነው ከትላንት ወዲያ የተመለከትኩት አንድ የሱዳን ትሪቡን ዘገባ ባለፉት ወራት የተከናወነ የወርቅ ግብይት ባለፈው ዓመት በ2025 ከተከናወነው አንጻር የ50 ከመቶ ጭማሪ አሳይቷል። እንደዚህ ቁጥራዊ መረጃውን ሜቢ ሪፈር ማድረግ ይኖርባቸዋል። ግን በዛ ደረጃ ጭማሪ አሳይቷል እያሉ ይገልጻሉ። በተመሳሳይ ግን መዘንጋት የሌለበት ህገወጥ የወርቅ ዝውውርም በዛው ልክ በሱዳን ጠንክሮ ከጊዜ ወደ ጊዜ እየተስተዋለ ይገኛል። ያም ማለት ይህ በህገወጥ መንገድም ይሁን ህጋዊ በሆነ መንገድም ይሁን የሱዳን ወርቅ መዳረሻ ከሚባሉ ሀገራት መካከል አንዷና ዋነኛዋ ዩናይትድ አረብ ኤምሬት ነች። ባይ ዘ ወይ የሱዳን ብቻ አይደለችም። ኢትዮጵያ የወርቅ ሀብቷን ለዓለም ገበያ ስታቀርብ የሚገበዩት እነ ዩናይትድ አረብ ኤምሬት ናቸው። የኢትዮጵያ አይ ቲንክ ቶፕ 3 ቶፕ 5 ውስጥ ልናገኛት እንችላለን ፎር ሹር። የኢትዮጵያን የወርቅ ምርት በመግዛት ረገድ ቶፕ 3 ውስጥ ልናገኛት እንችላለን። ዩናይትድ አረብ ኤምሬትን ገዢ ነች፣ የኢትዮጵያን ወርቅ ትገዛለች። ይሄ የተፈጥሮ ሀብትን ለማግኘት የሚደረገው ጥረትም ሌላው የዩናይትድ አረብ ኤምሬት ኢኮኖሚዋን ለመቀየጥ እያከናወነች ካለው ጥረት አንጻር የሚታይ ነው። አይሚን በአንድ መልኩ ትችት ሊመጣበት ይችላል። ይሄም እኮ እንዴት ህገወጥ የወርቅ ቁፋሮ እንቅስቃሴ ሊያጠናክር የሚችል አይነት ሂደት ላይ ተሳተፈች ብለው
የምርመራ ዘገባ ሰርተው ትችት የሚያቀርቡ አሉ። ተረዳችሁኝ? ነገር ግን ሀገሪቱ በአንድም ይሁን በሌላ ምክንያት ልክ ነው እያልኩኝ ሳይሆን ሀገሪቱ ግን በአንድም ይሁን በሌላ ምክንያት የነዳጅ ላይ ያላትን ጥገኝነት ቀንሳ ኢኮኖሚዋን ለመቀየጥ እያከናወነች ባለው ጥረት የተለያዩ አማራጮችን እያየች ነው። የሁለትዮሽ ግንኙነቶችን እየሞከረች ነው። ከዚህም ማለፍ ሲል ደግሞ በተፈጥሮ ሀብት ዘርፍ ላይ ተሰማርታ ከአፍሪካ የተፈጥሮ ሀብት ላይ ለመቋደስ ጥረት እያደረገች ነው። ባይ ዘ ወይ ዩናይትድ አረብ ኤምሬት የሱዳንን ወርቅ ባትገዛ ወይም የኢትዮጵያን ወርቅ ባትገዛ ሌላ ገዢ አለ። የዩናይትድ አረብ ኤምሬት የሱዳንን ወርቅ በህገወጥ መንገድ ገዛች ተብሎ ትችት ሲቀርብባት እሷ በህገወጥ መንገድ ገዝታ ሊሆን ይችላል፣ አናቅም። አይ ሚን የመቼስ ሁሉን ነገር እንዴት ልናቅ እንችላለን? ትታማለች ግን እንደዛ እየተባለች ግን እሷ ባትኖር ራሱ የሱዳን አማጽያን ለሌላ አካል መሸጣቸው አይቀርም ወርቁን ማለት ነው። ሶ ዩናይትድ አረብ ኤምሬት ከእነ ቢን ዛይድ አንድ ጊዜ ምን ሲናገሩ ሰምቻለሁኝ፣ እድል እስካለ ድረስ ኦፖርቹኒቲ እስካለ ድረስ ልንጠቀም ይገባል እያሉ መከራከሪያ ሲያቀርቡ አንድ ቪዲዮአቸው ላይ ተመልክቻለሁኝና ይሄ ጉዳይ ወርቁን ብቻ ሳይሆን የወደቡን ነባራዊ ሁኔታን በተመለከተ ለምሳሌ በሶማሊያ ውስጥ ካለ ፖለቲካ አንጻር በባርበራ የወደብ ማልማት እንቅስቃሴን አድርጋ ከሶማሊላንድ ግዛት ጋር ወይም ከሶማሊላንድ ጋር ጠንካራ የሆነ ትብብርን በመፍጠሩ አሳቢያ ሶማሊያ ትቆጣለች። ሶማሊያ ግዛቴን ለቀሽ ውጪ ትላለች ዩናይትድ አረብ ኤምሬት። ከዛ በዛ ወቅት ነው ቢን ዛይድ ተጠይቀው ሲመልሱ እኛ ባለ እድሎች ኦፖርቹኒቲዎች የመጠቀም አይነት ሂደት ላይ ያለ ነው፣ እድሉ ተገኘ፣ እድሉን እየተጠቀምን ነው የሚል አይነት አስተያየትን ሰጥተዋል። ሶ የሳውዲ አረቢያና የዩናይትድ አረብ ኤምሬት በቀይ ባህር ቀጠና ላይ ሆነ በአፍሪካ ቀንድ ላይ እያየንባቸው ያሉ መፎካከሮችና መገዳደሮች አንድ ሁለቱ ሀገራት በነዳጅ ላይ የተንጠለጠለ ኢኮኖሚያቸውን በመቀየጥ አማራጭ የኢኮኖሚ ዘርፎችን ለማሳደግ ለማበልጸግ እያከናወኑ ያለ ጥረት አንድ አካል ነው። ሁለተኛ ነገር ደግሞ በመካከለኛ ምስራቅ በዛው ቀጠናቸው ላይ ገናና ሀገር ሆኖ የስበት ማዕከል ሆኖ ለመውጣት እያከናወኑ ያለው ጥረት እንደሆነ ልብ ሊባል ይገባል። አሁን ይህንን ነባራዊ ሁኔታ መነሻ እናድርግና ሁለቱ ሀገራት መፎካከራቸው መገዳደራቸው ከምን እስከ ምንድን ነው የሚለውን ነገር በተመለከተ በተወሰነ ሐሳቦችን እያየን እንቀጥል። ካፍታ በኋላ ልመለስ። በአጋርነት ደረጃ በዩናይትድ አረብ ኤምሬት እና በሳውዲ አረቢያ መካከል በቀደሙት ጊዜያት ጠንካራ የሆነ ትብብር ነበር። ለምሳሌ ያክል በየመን የኢራንን እንቅስቃሴ ለመክታትና የሃውቲዎችን ጥቃት ለመመከት በሚል የሳውዲ መራሹ ኃይል በዘመተበት ወቅት ላይ ዩናይትድ አረብ ኤምሬትም ተባባሪ ሆና የሃውቲዎችን እንቅስቃሴ ለመመከት ወታደሮቿን እስከ ማስፈር እስከ መላክ ደርሳ ነበር። ይሁን እንጂ ያ በየመን ውስጥ የተስተዋለ የሳውዲ አረቢያና የዩናይትድ አረብ ኤምሬት ትብብርና አንድነት በሁለቱ ሀገራት ያው በፉክክር ላይ ያሉ እንደመሆናቸው መጠን በመካከላቸው ካለ ጽኑ የሆነ የስበት ማዕከል የመሆን ፍላጎትና ህልም አንጻር ወደ መለያየት ውስጥ የመጡት በዛው አንድ ሆነው ወታደርን ባዘመቱባት በየመን ነው። የመን ላይ በሶስት ሊከፈሉ የሚችሉ ኃይሎች አሉ። የመጀመሪያው ሃውቲ ብለን የምንገልጸው ኃይል ነው። የሃውቲ ቡድን በኢራን እንደሚደገፍ ይታወቃል። ሁለተኛው ሳውዘርን ትራንዚሽናል ካውንስል የሚባለውና ኤደንን መቀመጫው አድርጎ የሚንቀሳቀሰው ቡድን ነው። ይሄ ቡድን በዩናይትድ አረብ ኤምሬት ይደገፋል፣ ይመራል። በሶስተኛ ደረጃ ደግሞ በሳውዲ አረቢያ የሚደገፈውና ፕሬዚዳንሻል ካውንስል እየተባለ የሚጠራው በዓለም አቀፉ ማህበረሰብ ዘንድም ስያሜ ያለው አካል ነው። አሁን በሳውዲ አረቢያ አካሄድና በዩናይትድ አረብ ኤምሬት አካሄድ መካከል ግልጽ ልዩነቱ ምን መሰላችሁ? ሳውዲ አረቢያ በዓለም አቀፉ ማህበረሰብ እውቅና ከተሰጣቸው መንግስታት ጋር መስራትን ስትመርጥ፣ ዩናይትድ አረብ ኤምሬት ደግሞ በዓለም አቀፍ ደረጃ እውቅና ባይሰጣቸውም ነገር ግን ጥቅሟን ለማስከበር የሚጠቅማት እስከሆነ ድረስ አማራጭ ብላ እንድትደግፋቸው፣ እንድታስታጥቃቸው፣ ከጎናቸው እንድትቆም በር የሚከፍት አይነት ነባራዊ ሁኔታ አላት። ይህን ነገር ለምሳሌ ግድ ስለሚላትም ጭምር እንደሆነ ግን መረዳት ያስፈልጋል። ለምሳሌ በየመን ውስጥ በዓለም አቀፉ ማህበረሰብ እውቅና የተሰጠው ፕሬዚዳንሻል ካውንስል እየተባለ የሚጠራው አካል ከሳውዲ አረቢያ አስበልጦ ከዩናይትድ አረብ ኤምሬት ጋር ተባባሪ ሊሆን የሚችልበት አይነት እድል የለም። ሁለቱ ሀገራት ደግሞ እንዳልኳችሁ ቀጠናዊ ፉክክር ላይ ናቸው ያሉት። ስለዚህ ቀጠናዊ ፉክክር ላይ ከመሆናቸው መነሻነት ዩናይትድ አረብ ኤምሬት በዓለም አቀፉ ማህበረሰብ እውቅና ከተሰጠው መንግስት ጋር ልስራ ብትል ያው ኦልሬዲ ሳውዲ አረቢያ በቀደሙት ዓመታት የነበራት ጠንካራ አጋርነት በዓለም አቀፉ ማህበረሰብ እውቅና የተሰጣቸው አካላትን ከጎኗ እንድታደርግ ቀድሞ
እድል ፈጥሮላት ስለነበረ አሁን ዩናይትድ አረብ ኤምሬት አማራጭ ይዛ የመጣችው ነገር ምንድነው? ታጣቂ ወይም ተገንጣይ ኃይል ሊባሉ የሚችሉ አስተላለፎችን በመደገፍ ትስተዋላለች። ይሄ ጉዳይ በየመን ውስጥ ብቻ የምናየው አይነት አይደለም። ለምሳሌ ያክል በሱዳን ውስጥም እንዲሁ በዓለም አቀፉ ማህበረሰብ እውቅና ተሰጥቶታል የሚባለው የነ ጀነራል አብደልፈታህ አልቡርሃን አስተዳደርና ሳፍ እየተባለ የሚጠራው የሱዳን መከላከያ ኃይልን ሳውዲ አረቢያ ስትደግፍ፣ በአንጻሩ በዓለም አቀፉ ማህበረሰብ እውቅና ያልተሰጠው እንዲሁም በ2000ዎቹ መጀመሪያ አካባቢ ላይ ዳርፉር አካባቢ ተፈጽሟል በሚባል የጦር ወንጀል ሳቢያ ጠንካራ የሆነ ትችት የሚቀርብበት በጦር ወንጀል ይፈለጋል የሚባል በዘር ማጥፋት ይከሰሳል የሚባለውን የነ ጀነራል መሐመድ ሐምዳን ዳጋሎ በቅጥል ስሙ ሄሜቲ RSF ራፒድ ሰፖርቲንግ ፎርስ የሚባለውን አካል ትደግፋለች። ይህን ጉዳይ በተመለከተ ሀገሪቱ ደግፌ አላቅም ወይም ከነ መሐመድ ሐምዳን ዳጋሎ ጋር ትብብር የለኝም የሚል ምላሽ ብትሰጥም፣ ነገር ግን የማይካደው ነገር በየመን ውስጥ በነበረ ሳውዲ አረቢያና ዩናይትድ አረብ ኤምሬት በጋራ ሆነው ሲያከናውኑት በነበረ ጦርነት ላይ ከሀውቲ ጋር ሲዋጉ በነበረበት ጊዜ የመሐመድ ሐምዳን ዳጋሎ RSF ወታደራዊ ኃይሎች እንደ ቅጥረኛ ነፍሰ ገዳይ ሆነው በዩናይትድ አረብ ኤምሬት ገንዘብ እየተከፈላቸው በየመን የእርስ በርስ ጦርነት ላይ ተሳታፊ ሆነው ነበር። እንዲያውም የነ መሐመድ ሐምዳን ዳጋሎና የዩናይትድ አረብ ኤምሬት ትብብርና አጋርነት ጥንስሱ የሚጀምረው ያኔ በየመን ውስጥ መሐመድ ሐምዳን ዳጋሎ የRSF ወታደሮቹን ከዩናይትድ አረብ ኤምሬት ጎን ያሰለፈ ጊዜ ነው የሚሉ በርካታ ትንታኔዎችና ሐሳቦች ይደመጣሉ። ያው እንዳልኳችሁ ዩናይትድ አረብ ኤምሬት ከዚህ አካል ጋር ወይም አሁን ዳርፉርን ጨምሮ በምዕራብ በኩል ያለውን የሱዳን ክፍል ከሚያስተዳድረው አካል ጋር ትብብርና አንድነት የለኝም ብላ በተደጋጋሚ መግለጫ ታወጣለች። ይሁን እንጂ እንደነዚህ ኒውዮርክ ታይምስ የመሰሉ ዓለም አቀፍ የመገናኛ ብዙሃን የሰሯቸው አንዳንድ የምርመራ ዘገባዎች በተለይ በቻድ በኩል ጭምር ዩናይትድ አረብ ኤምሬት ለራፒድ ሰፖርቲንግ ፎርስ ወይም ሐምዳን ዳጋሎ በቅጥል ስሙ ሄሜቲ ለሚባለው የጦር መሪ የጦር ድጋፎችን እንደምታደርግ የሚያሳዩ አይነት እየሆኑ መጥተዋል። የፓተርን ከተመለከትን ወይም የዩናይትድ አረብ ኤምሬት የግንኙነት ማዕቀፍ ሰንሰለትን ከተመለከትን በየመን ሳውዘርን ትራንዚሽናል ካውንስል የሚባለውንና ተገንጣይ ሊባል የሚችለውን ኃይል ትደግፋለች። በሱዳን ውስጥ ራፒድ ሰፖርቲንግ ፎርስ የሚባለውንና ከዓለም አቀፉ ማህበረሰብ ጋር እውቅና ከተሰጠው የጀነራል አብደልፈታህ አልቡርሃን የጦር ኃይል ጋር በጦርነት ውስጥ የሚገኘውንና አንዳንዶችም እኮ አሁን ሱዳን ለሁለት ልትከፈል ትችላለች የሚል ሐሳብን ያመጣሉ። መቼስ አዲስ አይደላችሁም ብዬ አስባለሁ ለዚህ ጉዳይ እና ለሁለት ትከፈላለች ሲሉ የነ ራፒድ ሰፖርቲንግ ፎርስ ወይም የነ ሐምዳን ዳጋሎ በቅጥል ስሙ ሄሜቲ የጦር ኃይል ሱዳንን ለሁለት ይከፍላታል ነው። ራሱ የሚያስተዳድረውን ምዕራባዊ የሱዳን ክፍል እያስተዳደረ የመቀጠል ፍላጎት አለው ነው። በነገራችን ላይ የኢንተለጀንስ ተቋም ጭምር መስርተዋል። በዳርፉር አካባቢ ላይ ያሉት የነ መሐመድ ሐምዳን ዳጋሎ አስተዳደር የኢንተለጀንስ ተቋም በመመስረት ጭምር አካባቢውን በራሳቸው መንገድ ማስተዳደር ለመቀጠል ስለመከጀላቸው ግልጽ ማሳያዎች ሆነው እየቀረቡ ይገኛሉ። በሱዳን ውስጥ ምስቲል ዩናይትድ አረብ ኤምሬት ስሟ የሚነሳው ተገንጣይ ከሚባለው ኃይል ጋር ነው። በሶስተኛ ደረጃ በሊቢያም ተመሳሳይ ታሪክን ማንሳት እንችላለን። በሶማሊያ በጎረቤት ሶማሊያ በ2015 እና 16 እንደ አውሮፓውያን አቆጣጠር አካባቢ ከነ ፋርማጆ ጋር ስምምነት አድርጋ በተለያዩ የሶማሊያ አካባቢዎች ላይ ፕሮጀክቶችን ለመስራት ጥረት ስታደርግ እንደነበረ አይዘነጋም። ነገር ግን የነ ሳውዲ አረቢያ ተጽዕኖ በሶማሊያ ላይ እየጠነከረ ሲመጣ ምን ማድረግ መረጠች? አሁን የነ ፋርማጆ አስተዳደር ወይም የፌዴራሉ መንግስት እኔን መግፋቱ አይቀርም፣ ስለዚህ ላይገፋኝ ወደሚችል አይነት አካል ጋር ልሂድ በማለት ወደ ባርበራ በመምጣት በባርበራ ኦልሞስት ግማሽ ቢሊዮን ዶላር ወጪ በፈጀ የወደብ ልማትን በማከናወን የባርበራ ወደብን ዲፒ ወርልድ በሚባል ኩባንያዋ በማስተዳደር ላይ ትገኛለች። ስቲል ሶማሌላንድ ውስጥም ያላት ነባራዊ ሁኔታ ያው ሶማሌላንድ ከሶማሊያ የመገንጠል ፍላጎት ያላት ከመሆኗ አንጻር የዩናይትድ አረብ ኤምሬት ፕሬዘንስ በሶማሊያ ውስጥም ሲገለጽ እንዴት ነው የሚገለጸው? ተገንጣይ ኃይል ጋር መስራት በሚለው ነው የሚገለጸው። ምናልባት ዩናይትድ አረብ ኤምሬት ተሳካላት ሊባል የሚችለውና በኃይል አሰላለፉ ረገድ የማትተካ ባለም አቀፉ ማህበረሰብም ጭምር እውቅና የተሰጣት ኢነሴንስ አስተዳደሩ ማለት ነው። በኢትዮጵያ ጠንካራ የሆነ ትብብርና አጋርነት አላት። ያው ይሄ የአጋርነት ሂደት የሚጀምረው
የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመጣበት ጊዜ አንስቶ ነው። ወደ ስልጣን ከመጣ ከቀናት በኋላ መጀመሪያ የጉብኝቱ መዳረሻ ካደረጋቸው ሀገራት መካከል ዩናይትድ አረብ ኤምሬት የመጀመሪያዋ ነች። በዛ የዩናይትድ አረብ ኤምሬት ቆይታቸው ጠቅላይ ሚኒስትር አብይ አህመድ የ3 ቢሊዮን ዶላር እርዳታ በማግኘት ወደ አዲስ አበባ የተመለሱ ሲሆን ያ የ3 ቢሊዮን ዶላር እርዳታ በጊዜው ኢትዮጵያ የነበረባትን የፎሪን ከረንሲ ሪዘርቭ እጥረት የውጭ ምንዛሬ እጥረት በመቅረፍ ረገድ ከፍ ያለ ሚና ተጫውቷል። እርግጥ ነው የኢትዮጵያ የውጭ ምንዛሬ እጥረት ወይም ፎሪን ከረንሲ ጉዳይ ዛሬም ድረስ ያልተቀረፈ ነገር እንደሆነ አይካድም። ነገር ግን ዩናይትድ አረብ ኤምሬት በጊዜው በጋንን በጠጠር መደገፍ ብለን ልንገልጽ በምንችል ሁኔታ የተወሰነ ሚና ተጫውታለች። ከዛ ጊዜ አንስቶ የተጠነሰሰው የኢትዮጵያና የዩናይትድ አረብ ኤምሬት የትብብር ሂደት ያው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ባለው ጊዜ ማለት ነው ከጊዜ ወደ ጊዜ እያደገ እየጨመረ መጣና ምናልባትም እኮ አሁን ላይ በዩኤኢ እና በኢትዮጵያ መካከል ሚቹዋል ዲፌንስ አግሪመንት የሚባል አይነት ትብብር ተፈርሟል እስኪባል ድረስ ተደርሷል። ግንኙነታቸው ለምሳሌ የባርበራ ወደብን ዩናይትድ አረብ ኤምሬት ስትገነባ ዓላማዋ 2/3 የሚሆነውን የኢትዮጵያ ገቢ ወጪ ንግድ በባርበራ በኩል ማድረግ አስባ እንደሆነ የሚካድ አይደለም። ለዚህ ደግሞ ማሳያ የሚሆነው ምን መሰላችሁ? ባርበራ ወደብን ብቻ ማልማት ላይ አይደለም ዩናይትድ አረብ ኤምሬት ያተኮረችው። ከባርበራ ወደብ ተነሳችና አንደኛ ወደ አዲስ አበባ የሚዘረጋ ኦልሞስት 923 ኪሎ ሜትር የሚጠጋ የመንገድ መሰረተ ልማትን ለመገንባት አቅዳ እንደነበረ አይዘነጋም። ከምን እንደደረሰ አላቅም እሱ ጉዳይ ግን በቅድ ደረጃ ዜናው ተሰርቶ እንደነበረ መረጃው አለኝ። ያው ኢንተርኔት ላይም አለ መረጃው ይሄ ጉዳይ። ሌላኛው ነጥብ እንዲሁ ከአንድ ዓመት በፊት ደረጃ ተብሎ ሊገለጽ በሚችል ሁኔታ ከባርበራ ተነሶ ወደ ቶጎቻሌ ወደሚባለው የኢትዮጵያ ሶማሌ ክልል ውስጥ ያለችው የወደብ ከተማ ነች ቶጎቻሌ። ባይዘው ያውቃታለሁ ቶጎቻሌ እና ወደ ሶማሊላንድ ስትገቡ መስመር አለች የሆነች ቀጭን ቀይ ገመድ ያችን ገመድ እያነሳችሁ አሁን ሶማሌላንድ ገባው አሁን ኢትዮጵያ እያላችሁ ልትሰሩ ወይም ልትገልጹ በምትችሉት አይነት ሁኔታ ነውና በጣም ይገርመኝ የነበረው በዛ ቦታ ላይ ያለው ሁኔታ በየትኛውም የመገበያያ ገንዘብ ትገበያያላችሁ፣ በዶላርም በብርም በቻይናም በቃ በተገኘው ትገበያያላችሁና ቶጎቻሌ አስገራሚ ነገሯ እሱ ፓርት ነበረ። የኢትዮጵያ ባንኮች ሁሉ ማለት ይቻላል በጊዜው 2010 እንደ አውሮፓውያን አቆጣጠር ላይ ነው ይሄ እኔ የነበርኩት በዛ በቶጎቻሌ በኢትዮጵያ የሚገኙ ባንኮች ሁሉ ብራንቻቸውን በዛ የቶጎቻሌ ከተማ ላይ ገንብተው ወይም ከፍተው ነበር። ጠንካራ የሆነ የንግድ ከተማ ነች ልላችሁ ፈልጌ ነው ቶጎቻሌ። አሁን እቺ የኢትዮጵያ ቶጎቻሌ የምትባለው አካባቢን ከባርበራ ጋር የሚያስተሳስር የባቡር መስመር እንገነባለን የሚል አይነት ስምምነትም ከአንድ ዓመት በፊት ተፈርሞ እንደነበረ አይዘነጋም። እነዚህ ጉዳዮች አንድ የመንገድ መሰረተ ልማቱ ከባርበራ ወደ አዲስ አበባ የሚዘረጋው፣ ሁለተኛ ከባርበራ ተነስቶ ወደ ቶጎቻሌ የሚመጣው የባቡር መስመር፣ ሌላ ለዩናይትድ አረብ ኤምሬት ባርበራን ለኢትዮጵያ ስትራቴጂካዊ ጠቀሜታ በሚሰጥ መልኩ አመቻችቶ ለማቅረብ የምታደርገው ጥረት አንድ አካል ነው። ይሄ ሊበረታታ ሊደገፍ የሚገባው ጉዳይ ነው። ከሳውዲ አረቢያ ጋርስ ኢትዮጵያ ያላት አጋርነት እንዴት ይገለጻል ከተባለ ታሪካዊ አጋርነት አለን። በብዙ መስኮች ላይ የምንተባበርባቸው በጋራ የምንሰራቸው ነገሮች እንዳሉ ሆነው አሁን በፕሮጀክት ደረጃ እንዲህ ለኢትዮጵያ ስትራቴጂካዊ ጠቀሜታን ግብ ባደረገ ታሳቢ ባደረገ መልኩ ሳውዲ አረቢያ እያከናወነች እየሰራች ያለው ነገር አለ ወይ በሚለው ላይ ይቅርታ መረጃ የለኝም። ከዚህ አለፍ ሲል ደግሞ ሳውዲ አረቢያ ያለችበት አንድ ብሎክ ይሄ ሬድ ሲ ካውንስል የምንለው ብሎክ ከቀይ ባህር ጋር ከሚዋሰኑ ሀገራት ውጪ ሌሎቹ በቀይ ባህር ላይ የማይዋሰኑ ሀገራት በምንም አይነት መልኩ የቀይ ባህርን እንቅስቃሴ ሊኖራቸው አይገባም የሚል አይነት ፍላጎት ስላለው የሳውዲ አረቢያ እንቅስቃሴ ከኢትዮጵያ ስትራቴጂካዊና ብሔራዊ ፍላጎትና ጥቅም አንጻር ሰምሃው አደጋለሁ። የነ ሳውዲ አረቢያ እንቅስቃሴ እነ ሳውዲ ጋር አንሰራም አይደለም። እንዲያውም ባለፈው የሳውዲ የውጭ ጉዳይ ሚኒስትር እዚህ አዲስ አበባ መጥተው በነበራቸው ቆይታ ላይ ተሰምተው ከነበሩ ዜናዎች መካከል ሳውዲ አረቢያ እኛም አማራጭ ነን፣ ከኛም ጋር በተለያዩ የኢንቨስትመንት ዘርፎች ላይ አብራችሁ መስራት የምትችሉበትን ነገር አመቻቹ፣ አብረን እንስራ የሚል ጥያቄን
በሳውዲ መንግስት አማካኝነት ለኢትዮጵያ አቅርበው እንደነበረና አሁን ኢትዮጵያ በጣም በዩናይትድ አረብ ኤምሬት ላይ ጥገኛ እየሆነች ስትሄድ ሊመጣ የሚችልባትን ጫና በተወሰነ ባላንስ ልታደርግ የምትችልበትን እድል ይዘው መተው እንደነበረ አልዘነጋም። ከስትራቴጂካዊ ጥቅም ከብሔራዊ ጥቅም አንጻር ሳውዲ አረቢያ ለኢትዮጵያ የተመቸች ነች ወይስ አይደለችም በሚለው ጉዳይ ላይ አሁን አጋርነት፣ ታሪካዊ ትብብር፣ አንድነት ምናምን የቀደሙ ነገሮችን ረስቻ አይደለም። ራይት ናው የኢትዮጵያ ስትራቴጂካዊ ብሔራዊ ጥያቄ ምንድነው? የባህር በር ተደራሽ የመሆን ጉዳይ ነው። የባህር በር አማራጭን የማግኘት ጉዳይ ነው። ይህንን የባህር በር አማራጭ በማቅረብ ረገድ ሳውዲ አረቢያ ለኢትዮጵያ ምን ኦፈር አደረገች በሚለው ላይ ይህ ነው ተብሎ የሚገለጽ ነገርን አናገኝም። ይሁን እንጂ ዩናይትድ አረብ ኤምሬት በአንጻሩ ባርበራን ቀደም ብዬ በነገርኳችሁ ደረጃ ለኢትዮጵያ አመቻችቶ ለማቅረብ በተቻለ መጠን ጥረት እያደረገች ትገኛለች። ይሄ ማድረግ መቻሏ በአንድ መልኩ አማራጭ ሆኖ ኢትዮጵያ ቀደም ብዬ ነግሬያችኋለሁ አይደለ? አማራጭ ወደብ ማጣታችን በጅቡቲ ላይ ያለንን ጥገኝነት እየጨመረ ቅርቃር ውስጥ ያስገባናል። ስለዚህ በአንድም ይሁን በሌላ አማራጭ መፈለግ ይኖርብናል። አማራጭ ብለን ከምናቀርባቸው መካከል በግንባር ቀደምነት የሚጠቀሰው ደግሞ የባርበራ ወደብ ነው። የባርበራ ወደብን እንዴት እንጠቀም በሚለው ላይ ከዩናይትድ አረብ ኤምሬት ጋር እየተከናወኑ ያሉ ስራዎች አሉ። በዚህ አንጻር ፖዚቲቭሊ እመለከተዋለሁ የዩናይትድ አረብ ኤምሬትን ባርበራን ለኢትዮጵያ አማራጭ አድርጎ ለማቅረብ እያደረገች ያለውን ጥረት። ይሁን እንጂ ዩናይትድ አረብ ኤምሬት በዚህ መልኩ አማራጭ ሆና ለመቅረብ የምታከናውነው ጥረት መልካም ሆኖ ሳለ ነገር ግን ፓተርኗን ደግሞ ስንመለከተው ከየመን ተነስተን በሱዳን አድርገን ሊቢያ ደርሰን ወደ ሶማሊያ ስንመጣ የዩናይትድ አረብ ኤምሬትን ፓተርን ከተመለከታችሁት በአንድም ይሁን በሌላ መልኩ ከተገንጣይ ኃይሎች ጋር የመስራት አይነት እንቅስቃሴ አላት። ያ ከተገንጣይ ኃይሎች ጋር የመስራት አይነት እንቅስቃሴዋ ኢትዮጵያ ሲሆን ነው የተቀየረው። የኢትዮጵያን ፌዴራል መንግስት ጋር አብራ መስራት በመቻሏ ነው። እነዛ ከተገንጣይ ኃይሎች ጋር ዩናይትድ አረብ ኤምሬት በመስራቷ ሳቢያ ሊመጡ የሚችሉ ጫናዎች አሉ። ለምሳሌ ያክል አሁን በሱዳን ፖለቲካ ውስጥ ያለው የእርስ በርስ ጦርነት በነገራችን ላይ የኢትዮጵያ ድንበር ላይ ደርሷል። ጦርነቱ ብሉ ናይል የሚባለው ግዛት በአንድ መልኩ ከኢትዮጵያ ጋር በሌላ መልኩ ከደቡብ ሱዳን ጋር የሚዋሰን ነው። አሁን የነ ጀነራል አብዱል ፈታህ አልቡርሃን ወታደራዊ ኃይል ያው ብዙ መከፋፈሎች በውስጡ እንዳሉበት ሆነው ብዙ ችግሮችን ይዞ በግብጽም በነ ሳውዲም እየተደገፈ ሳውዲ ለጀነራል አብዱል ፈታህ አልቡርሃን ወታደራዊ ኃይል 7 ፓኪስታን ሰራሽ የጦር ጀቶችን በድጋፍ መልክ ለመስጠት ስምምነት ላይ ማድረጓ አይዘነጋም። ይሄ የነ ጀነራል አብዱል ፈታህ አልቡርሃን ወታደራዊ ኃይል አሁን ግብ አድርጎ እየተንቀሳቀሰ ካለባቸው ጠንካራ የጦር ግንባሮች መካከል ይሄ የብሉ ናይል ግዛት አንዱ ነው። ትላንትና አንድ ዜና አንብቤ ያለሁኝ ሱዳን ትሪቡን ላይ የብሉ ናይል ስቴት ውስጥ ከሚገኙ አካባቢዎች መንደሮች መካከል አንዱን የጀነራል አብዱል ፈታህ አልቡርሃን ወታደራዊ ኃይል በቁጥጥር ስር ማዋሉንና በመጪዎቹ ቀናት which is ዛሬን ጨምሮ በመጪዎቹ ቀናት ኩርሙክ እየተባለ ወደሚጠራው የኢትዮጵያና የሱዳን ድንበር ላይ ወዳለው ከተማ እየገሰገሰ እንደሆነ ተገልጿል። እና የጀነራል አብዱል ፈታህ አልቡርሃን ወታደራዊ ኃይል ከመቼውም ጊዜ በላይ ወደ ኢትዮጵያ ድንበር በሰላም አይደለም እየመጣ ያለው፣ ጦርነትን ይዞ። እርግጥ ነው በዛው በሱዳን ውስጥ ካለ የእርስ በርስ ጦርነት አንጻር ነው ነገሩ የሚገለጸው። ይሁን እንጂ SPLMN የሚባለው የሱዳን ፒፕል ሊበሬሽን ሙቭመንት ኢን ዘ ኖርዝ የሱዳን ህዝቦች የነጻነት እንቅስቃሴ በሰሜን የሚባለው የጦር ኃይል በዚህ በብሉ ናይል አካባቢ ላይ እንቅስቃሴ የጀመረው ከቅርብ ጊዜያት ወዲህ ነው። በምስራቃዊ የሱዳን ክፍል ብሉ ናይል በሚባለው ግዛት ላይ እንቅስቃሴ የጀመረው ከቅርብ ጊዜ ወዲህ ነው። በቀደመው ጊዜ የነበረው የነ ጀነራል ሐምዳን ዳጋሎ በቅጥል ስሙ ሄሜቲ የጦር ኃይል RSF የሚባለው ጠንካራ ይዞታ ያለው በየት በኩል ነበር? በምዕራብ ሱዳን በዳርፉር አካባቢ ነው። አሁን ጦር ግንባሩ ራሱ ከምዕራብ ሱዳን አለ። እዛው ምዕራብ ሱዳን ውስጥም ጠንካራ የሆነ የጦርነት ግንባሮች አሉ። ነገር ግን ከምዕራብ ሱዳኑ ጋር ባልተናነሰ ሁኔታ አሁን ወደ ምስራቅ ሱዳን ዞሮ ከኢትዮጵያ ድንበር ጋር ካለ አካባቢ ላይ ለምሳሌ ኩርሙክ የኢትዮጵያና የሱዳን ድንበር ላይ ያለች ከተማ ነች።
ወደዚህ ከተማ ደግሞ የጀነራል አብዱል ፈታህ አልቡርሃን ወይም ሳፍ የሚባለው የሱዳን መከላከያ ኃይል በሳውዲና በግብጽ የሚደገፈው እነ ኤርትራም ያሉበት ጭምር ወደዚህ አልኩርሙክ ወደሚባለው የኢትዮጵያና የሱዳን የድንበር ከተማ ላይ ጦርነቱን ይዞት እየመጣ ነው። አልኩርሙክ በጣም ከፍተኛ የሆነ የወርቅ ሀብት ያለበት አካባቢ ነው በነገራችን ላይ። ስለዚህ ዩናይትድ አረብ ኤሚሬት ብያቸዋለሁ አርኤስኤፍ የሚባለውን የጀነራል መሐመድ ሐምዳን ዳጋሎ የጦር ኃይል እንደምትደግፍ አትመን እንጂ አትደግፍም ብሎ ግን መግለጽ አይቻልም። ተገንጣይ ኃይል ነው ብያቸዋለሁ። ታዲያ ይሄን ተገንጣይ ኃይል በመደገፉ አሳቢያ አሁን ደግሞ ጦርነቱ ወደ ኢትዮጵያ ድንበር ላይ እየዞረ ከመምጣቱ አንጻር ከዩናይትድ አረብ ኤሚሬት ጋር ኢትዮጵያ ያላት አጋርነት ብሔራዊ ጥቅሟን ስትራቴጂካዊ ጥቅሟን አደጋ ውስጥ እንዳያስገባ ከፍተኛ ጥንቃቄ ያስፈልጋል። ምን ማለት ነው? እንደ ፓተርን ዩናይትድ አረብ ኤሚሬት ከተገንጣይ ኃይሎች ጋር መስራቷ የራሷ ጉዳይ ነው። ማለት ኢትዮጵያ ከዩናይትድ አረብ ኤሚሬት ጋር ስትሰራ ቅድመ ሁኔታ አስቀምጣ አይደለም። ያ ቅድመ ሁኔታ የትኛውም ሀገር አያስቀምጠውም። አሜሪካ ከአረቡ ዓለም ሀገራት ጋር ሲሰሩ አሁን ከነሱ በላይ ስለ ዲሞክራሲ የሚጨነቅ የለም አይደለ? ዲሞክራሲ ብለው የሚገልጹትን ሐሳብ ነገር ግን የዲሞክራሲ የሚሉትን ቅድመ ሁኔታቸውን አሽቀንጥረው ጥለው ነው ከነ ዩናይትድ አረብ ኤሚሬት ከነ ሳውዲ አረቢያ ጋር የሚሰሩት። የሆነ ዩናይትድ አረብ ኤሚሬት ከተገንጣይ ኃይሎች ጋር ስለምትሰራ ከኢትዮጵያ ጋር መስራት የለባትም አይደለም ድምዳሜው። ግን ከተገንጣይ ኃይሎች ጋር የመስራት ሂደቷ ይዞ እየመጣ ያለ አንዳንድ ያደጋ ምልክቶችን በዝምታ ልናልፍ የሚገባ አይሆንም። ምሳሌ ከቀናት በፊት ከባህር ዳር ተነስቶ ሱዳን ውስጥ ጥቃት ሊፈጽም የነበረ ድሮንን መተንጣለም ምናምን ብለው ሱዳኖች ያቀረቡት ክስ አለ። የዛሬ 15 ቀንም ተመሳሳይ የሆነ ክስ ኢትዮጵያ ላይ ያቀርበዋል። ከዚህ ቀደም እነ ሮይተርስ ኢትዮጵያ በቤንሻንጉል ጉሙዝ ክልል ውስጥ የአሶሳ አውሮፕላን ማረፊያን ማስፋፊያ ከመስራቷ ባለፈ ለአርኤስኤፍ ወይም ለመሐመድ ሐምዳን ዳጋሎ በዩናይትድ አረብ ኤሚሬት ለሚደገፈው አካል የጦር ትሬኒንግ መስጫ የጦር ማሰልጠኛ ቦታ ጭምር እስከ መስጠት ደርሳለች የሚል በእነሱ አገላለጽ የምርመራ ዘገባ ሰርተው እንደነበር አይዘነጋም። which is ውሸት የሆነ የምርመራ ዘገባ ማለት ነው። ይህን ጉዳይ በተመለከተ ከዚህ ቀደም ዝርዝር ነገር ስለነገርኳችሁ ተመልሼ አልገባበትም። ለምን እንዴት ይደረጋል የሚለው እነዛ ነገሮች ውሸት ናቸው ስላለም ብቻ ግን በቃ እጃችን አጣጥፈን እንቀመጣለን ማለት አይደለም። ዩናይትድ አረብ ኤሚሬት ጋር ስንሰራ ልንጠነቀቃቸው የሚገቡ አበይት ነጥቦች መካከል ኢትዮጵያ ብሔራዊ ጥቅሟን አስጠብቃ ለመቀጠል የቀጠናውን ሰላምና መረጋጋት አስጠብቃ ለመቀጠል ከምንጠነቀቃቸው ነጥቦች ውስጥ በነ ዩናይትድ አረብ ኤሚሬት ጫና ውስጥ ሆነን በተወሰነ መልኩ በማያገባን ጉዳይ የመግባት አይነት ዝንባሌ እንዳይመጣብን ነው። ቢካዝ የዩናይትድ አረብ ኤሚሬት መንግስት በአንድም ይሁን በሌላ ከኢትዮጵያ ጋር እንዲህ አይነት አጋርነቶችን ሲያከናውን ምን እጠቀማለሁ ብሎ ካልኩሌት ማድረጉ መደመሩ መቀነሱ አይቀርም። አንደኛው ለምሳሌ የባርበራ ወደብን ሲያለማ 2/3 የኢትዮጵያ ንግድን በዚህ በኩል አደርጋለሁ ሲል $3 ቢሊዮን ሲሰጡ እንደው ቸር ስለሆነ አይደለም፣ ካልኩሌት ያደርጋሉ። ኦብቪየስሊ ይደምራሉ፣ ይቀንሳሉ። ምን ብናገኝ ነው የሚያዋጣን? በምን መልኩ ብንሰራ? ደምረው ቀንሰው ከሚያመጧቸው ነጥቦች ውስጥ በዚህ ቀጠና ላይ ካላቸው ፍላጎት አንጻር ኢትዮጵያን ከጎናቸው ሊያደርጉ የሚችሉበትን እድልም ሊያስቡ ይችላሉ። አያስቡም ብለን ልንተዋው ስለማንችል እነሱ ራሱ እኮ በአደባባይ አላመኑም። እንዳልኳችሁ ዩናይትድ አረብ ኤሚሬት አሁን ለምሳሌ በሱዳን ውስጥ እጃቸው አለ ስለመባሉ አንድም ጊዜ አምነው አያውቁ። እንዳልኳችሁ ግን አላመኑም ማለት የሉም ማለት እንዳልሆነ ጭምርም ታሳቢ መደረግ አለበት። ስለዚህ ኢትዮጵያ ከነ ዩናይትድ አረብ ኤሚሬት ጋር አማራጭ ይዘውላት ከመምጣታቸው አንጻር አብራ መስራቷ ችግር የለውም። ወደፊትም መስራት አለብን፣ መተባበር አለብን። ነገር ግን በመተባበሩ በትብብሩ አብሮ በመስራቱ ተያይዘው ሊመጡ የሚችሉ ጫናዎች፣ ፖለቲካዊ ጫናዎች፣ የውጭ ግንኙነት አካሄድ ጫናዎች እነዛ ዋጋ እንዳያስከፍሉ ግን የግድ ጥንቃቄ ያስፈልጋል።
ኢትዮጵያ ስሟ መነሳት በሌለበት በአንዳንድ ጉዳይ ላይ ስሟ መነሳት የለበትም። የኢትዮጵያ መንግስት በጎረቤት ሀገራት ጉዳይ ላይ ገብቶ አያውቅም፣ ስሙ ተነስቶም አያውቅም። አሁን የዩናይትድ አረብ ኤሚሬት እንቅስቃሴ ሱዳን ውስጥ ስላለ በሱዳንና በኢትዮጵያ መካከል ደግሞ ያለው አጋርነት ስለሚታወቅ ዩናይትድ አረብ ኤሚሬት ሲባል ኢትዮጵያ አብሮ የሚለው ተለጥፎ እየመጣ ስለሆነ ክሊርሊ ይሄኛውን ጉዳይ በቃ ግልጽ በሆነ መልኩ አቅጣጫውን መምራትና መግለጫ መስጠት ብቻ ሳይሆን በተግባር የተገለጠ እንቅስቃሴ ያስፈልጋል። ይሄ ከኢትዮጵያ መንግስት የሚጠበቀው ጉዳይ ነው። ሌላኛው ነገር አማራጭን ማብዛት ሁሌ የግድ ያስፈልጋል። ለምሳሌ በጅቡቲ ላይ ያለን ጥገኝነት እንላለን። ምን እያመጣብን ነው ብለን ስናስብ ከዚህ ቀደም የሰራሁላችሁ ትንታኔ ያለ መለስ ብላችሁ ይዩት። ከዛ ጥገኝነት መላቀቅ የግድ የሚልባቸው ምክንያቶች አብረው ተነስተዋል። ልክ እንደዛ ሁሉ በዩናይትድ አረብ ኤሚሬት ላይ ጥገኛ ልንሆን አይገባም። ኢትዮጵያ በዩናይትድ አረብ ኤሚሬት ላይ ጥገኛ ልትሆን አይገባም። አብራ ልትሰራ አይገባም አይደለም። ጥገኛ ልትሆን ወይም ብቸኛ ከመካከለኛው ምስራቅ ካሉ ሀገራት ጋር ኢትዮጵያ ስትሰራ ከዩናይትድ አረብ ኤሚሬት ጋር ብቻ ነው የምትሰራው ወደሚባል አይነት ትርጓሜ ውስጥ የሚያስገቡ ሁኔታዎች መታየት የለባቸውም። እነ ሳውዲ አረቢያም እኮ በአንድ መልኩ ወደ ኢትዮጵያ መጥተው የውጭ ጉዳይ ሚኒስትሮቻቸውን ልከው እኛም አማራጭ ነን የሚል ጥያቄን ሐሳብን አቅርበው እንደነበረ ስለማይዘነጋ እነ ዩናይትድ አረብ ኤሚሬትን አጋር እንዳደረግነው ሁሉ ከነ ሳውዲ አረቢያ ጋርም ልንሰራ የምንችልባቸው በሮችን መክፈት፣ አጋሮቻችንን ማብዛት፣ እነዛ ሀገራት ኢትዮጵያ ላይ ኢንተረስት እንዲኖራቸው፣ ሳውዲ አረቢያ ኢትዮጵያ ላይ ኢንተረስት እንዲኖራት። ለምሳሌ ኳታሮች ከሰሞኑ በዚህ በቢሸፍቱ የሚሰራውን ወደ 10 ነው 12 ቢሊዮን ዶላር ይወጣበታል የሚባለውን የአውሮፕላን ማረፊያ ጣቢያ ኳታሮች ለመስራት ኢንቨስት ለማድረግ ፍላጎት አሳይተዋል። አሁን ኳታር ይሄንን ኢንቨስትመንት ኢትዮጵያ ውስጥ ብታከናውን ምን አላት ወደፊት ማለት ነው? ኢንተረስት አላት። ይሄ ኢትዮጵያን በተመለከተ ኢትዮጵያ ላይ ችግር ቢመጣ፣ ኢትዮጵያ ውስጥ አንዳች ነገር ቢፈጠር የኳታር ኢንቨስትመንትም ኪሳራ እንደሚገባበት ታሳቢ ታደርግና ኢትዮጵያን ሊጠቅማት ከሚችለው አንጻር ትቆማለች ኳታር። ልክ እንደዚህ ሁሉ እነ ሳውዲንም ሌሎቹንም የገልፉን ሀገራት እየመጡ ስለሆነ እኮ ነው። አሁን ኢትዮጵያ ውስጥ ያለው ኦፖርቹኒቲ እየሳባቸው ነው፣ እየመጡ ነው። ስለዚህ አማራጭን ማብዛት፣ አማራጮችን ማሳለጥ። ልክ እነ ሳውዲ አረቢያና እነ ዩናይትድ አረብ ኤሚሬት ኢኮኖሚያቸውን ለመቀየጥ ብለው ወደ አፍሪካ ቀንድና የቀይ ባህር ቀጠና ላይ ጠንካራ የሆነ እንቅስቃሴ ላይ እንዳሉት ሁሉ ኢትዮጵያም እንዲሁ በተመሳሳይ የአጋርነቷን ለመቀየጥ በሚል አይነት አካሄድ ከተለያዩ አካላት ጋር ይጣሉ። እነሱ አይመለከተንም። በዩናይትድ አረብ ኤሚሬትና በሳውዲ አረቢያ መካከል ያለ የስበት ማዕከል ሆኖ ለመቀጠል ከነዳጅ ኢኮኖሚ ላይ ተላቆ ከነዳጅ ጥገኝነት ላይ ቀንሶ ሌላ አማራጭ ኢኮኖሚን ለመያዝ በሚል ሪያድና አቡዳቢ የገቡበት አይነት ውጥረት እኛን አይመለከተንም። የራሳቸው ጉዳይ ነው። ሳይድ የሚያስይዘን ነገር የለም። ከሁለቱም ጋር መስራት እንችላለን። ስትራቴጂካዊ ብሔራዊ ጥቅማችንን ለሚደግፍ ለሚረዳ የበለጠ ቦታ ልንሰጥ እንችላለን። ያ ማለት ግን ስትራቴጂካዊ ጥቅማችንን ለማያስቀድመው ወይም ከኛ ጋር በዛ በስትራቴጂካዊና ብሔራዊ ጥቅማችን ጉዳዮች ላይ አብሮ ሊሰራ ካልፈለገ አካል ጋር አንሰራም ማለት አይደለም። እንዴ ከኢሳያስ አፈወርቂ ጋር ተባብሮ ለመስራት ጥረት ተደርጓል። ኢቭን ከግብጽ ጋር ለመስራት ጥረት ልናደርግ እንችላለን። መደረግም አለበት። ይሄ የተዘጋ ፖሊሲ ለአንዱ ብቻ ተዘግቶ ለአንዱ ብቻ የተከፈተ የውጭ ግንኙነት ፖሊሲ የለንም። እኩል ናቸው። እንደሚያመጡት አብረው መስራት እንደሚፈልጉት የግንኙነት ደረጃ መጠን ነው ነገሩ ከፍ ዝቅ የሚለው። በዩናይትድ አረብ ኤሚሬትና በሳውዲ አረቢያ መካከል ያለው ቀጠናዊ መፎካከር፣ መገዳደር አውድማው ሆኖ ወይም ማሳያ ሆኖ የሚቀርበው ይሄ ቀጠና ነው።
በዚህ ቀጠና ላይ ወይም የአፍሪካ ቀንድና የቀይ ባህር ቀጠና የምንለው ላይ ሀገራቱ እያደረጉት ያለው ሽኩቻ በአንድም ይሁን በሌላ የኢትዮጵያን ብሔራዊ ጥቅም አደጋ ውስጥ ያስገባል የሚል አመለካከት የለኝም። ነገር ግን እንደዛ አይነት ሁኔታዎችን ይዞ ቢመጣ እንኳን ያው ቅድሚያ የምትሰጠው ኢትዮጵያ ብሔራዊ ጥቅሟን ስትራቴጂካዊ ጥቅሟን ነው እንጂ የዩናይትድ አረብ ኤሚሬትን ስትራቴጂካዊ ፍላጎት አይደለም። ኢትዮጵያ በዚህ ቀጠና ላይ ያላት ለምሳሌ የባህር በር አማራጭ፣ የባህር በር ተደራሽነት፣ የባህር በር ባለቤትነት የምንላቸው ጉዳዮች ለኢትዮጵያ ምንድን ናቸው? ብሔራዊ ጥቅም ናቸው። ናሽናል ኢንተረስት። የዩናይትድ አረብ ኤሚሬት በዚህ ቀጠና ላይ የምታከናውናቸው እንቅስቃሴዎች ግን ብሔራዊ ጥቅሟ ሳይሆኑ ስትራቴጂካዊ ፍላጎቶቿ ወይም ስትራቴጂካዊ ጥቅሞቿ ናቸው። ነገሩን ከዛ መነጽር በማየት አንደኛ ባላንስ ማድረግ እንኳን ብዬ ባልገልጽም ግን ለሌላው ወገንም በር ክፍት እንደሆነ በግልጽ እያሳዩ ከነሱ ጋር መተባበር የሚቻልባቸውን አጋጣሚዎች ማስፋትና ማሳደግ ዋና የዚህ አስተዳደር የዚህ መንግስት ስራ ሊሆን ይገባል የሚለው የዛሬው መደምደሚያ ይሆናል። ነፃነት ላቀው ነበርኩኝ በገበያ ፖድካስት ላይ። አብራችሁ ስለነበራችሁ ልባዊ ምስጋና ያላችሁበት ይድረስ። መልካም ምሽት፣ መልካም ቆይታ ይሁንላችሁ። ከመላይ ዝግጅት ክፍላችን ጋር በጋራ በመሆን በዚህ እንሰናበታለን።